አጎቴ ከዚህ ይሄድ ስራ ቆይ ማናት ትችልች ማርዳ ትባላለች። የቢኒያም ታናሽ ነች። ኩሽኩሻና ሀብል ተገናኙ። እዝራ ማርዳን ይዞ ወደ ቤት መጣ። አጸድና ምረት በጣም ደነገጡ። የሀብል ትክክለኛ አባት ተገኘ። ይሄንንና የመሳሰሉ ነገሮች እሽላችሁ ቀርብ ያለው እንዲሁም ደግሞ የተመቻችሁ ሀሳብ አስተያየታችሁና ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ ላለውኝ። ዛሬ እንግዲህ ሀብል ክፍል 18 ይዤላችሁ መጥቻለሁ። አዳዲስ ነገሮች እየተፈጠሩ ይገኛሉ። እንግዲህ በሀብል ድራማ ብዙ አዳዲስ ነገሮች የሆኑ ነገሮች አሉ የሚታዩ፣ እንዲሁም ደግሞ በጣም ያልተጠበቀ ነገር እየሆነ ይገኛል። አጸደና መነንም እንግዲህ ተፋጠዋል። በጣም ያላሰቡት ያልጠበቁት ነገር መነን እንግዲህ ያልጠበቀችው ነገር ተከስቶባታል። ባልጠበቀችው ሁኔታ እቤቷ ድረስ አጸደ ከቻሳ ብላላታለች ማለት ነው። በጣም በድንጋጤ እንግዲህ የሀብል ትክክለኛ እናትም አጸደን ባየቻ ጊዜ እቺ ማና ስትራት አጸደ ማለት እኮ ለእኔ እንደ ቴናት ብለው የማስመሰል ጥግ ያሳያሉ። እንግዲህ አጸደ ይሄንን ቃል ከመነን ስትሰማ በጣም በድንጋጤ ነበር ሰርፕራይዝ የሆነችው። እንዴት ልትይኝ ቻልሽ ብላ በጣም በድንጋጤ ነበር ያየቻት። እሷም በጣም በድንጋጤ ውስጥ ስለነበረች እንግዲህ ማናት በማለት የሀብልና ስታፋጥጣት እሷ ማለት እኮ እንደ ቴናት ያላስተዋወቁሽ ደግሞ ወደ ገጠር ሄዳ ስለነበር ነው ብላ እንግዲህ ለእሷ መናገር ትችላለች ማለት ነው። እሷም እንግዲህ ነገሮችን በመሸፋፈን ያው ሲስተም የሌባ ነገር ደረቅ መልሶ ልባው ልቃደር የሚባለው ሁለቱም አንድ አይነት ስለሆነ ስራቸው ሁለቱም እንግዲህ በእነሱ በራሳቸው ቋንቋ በራሳቸው ሲስተም ተግባብተው ነገሩን ለመሸፋፈን ፈልጋ አጸደ ሸፋፈነችላት። ያው አመለጠች። እዚህ ቢዝነስ ውስጥ እንግዲህ እኔም ተቀላቅያለሁ ብላ ያጸደ እጅ ገብቶበታል ማለት ነው። ወዴት እያመራ ነው? መጨረሻውን ሊሆን ይችላል። ከባድ ነው። ምክንያቱም እዚህ ጋር መነን የማትወጣው ነገር ውስጥ ነው የገባችው። አጸደ በጣም በከባድ ሁኔታ ነው እንግዲህ መነን በአሁን ሰዓት ያገኘቻት። ባልታሰበ ነገር እንዲሁም ደግሞ ባልጠበቀችው ነገር ነው መነን አጸደን ያገኘቻት ማለት ነው። እንደዚህ አይነት ነገር ይፈጠራል ብሎ እንግዲህ ማንም አልጠበቀ። እሷን ባልጠበቀችው ሁኔታ እንደ አጋጣሚ ኩሽኩሻና እዝራ ተገናኝተው ሲያወሩ አይታ ነው እንግዲህ ተከትላ እነሱን እሷ እየተከታተለች ያለችው። በአሁኑ ሰዓት እንግዲህ የእዝራን እንቅስቃሴ እዝራ ምን እንደሚሰራ፣ እዝራ የት እንደሚውል፣ እዝራ ምን እንደሚያደርግ ምክንያቱም ቢኒን ካስገደለች በኋላ እንግዲህ አጸደ ላይ እሱ ትኩረት ሰጥቶ እየሰራ ይገኛል። እዝራ እንዴት እንደሆነ ገዳዩ እንዲታወቅ እየጣረ ነው ያለው። በዛ ሁኔታ እንቅስቃሴውን ለመከታተል ብላ እንግዲህ እሱን በምትከታተልበት ኩሽኩሻና እሷን ያ ፎቶ ስታነሳቸው ነበር። እሱ አቅፎ ሲያጽናናት ኩሽኩሻ። እሷ ግን ያው ለመጠቀም የፈለገችው በምን መንገድ ነው? በሌላ ኬስ አድርጋ ለሆነ ቀን ይጠቅመኛል በማለት ነው እንግዲህ ፎቶ ያነሳችው። ነገር ግን በእሷን በተመራ በሄደችበት አንድ እውነት አግኝታ ወይም ደግሞ መነን የምታጠምድበት ነገር ነው አግኝታ ወደ ቤት የተመለሰችው ማለት ነው። መነን በአሁን ሰዓት ላይ የምትሆነው ነገር ግራ ገብቷታል። ምክንያቱም ትክክለኛ ልጇ እያለች ትክክለኛ ልጇ ያልሆነችውን ሴት ነው እንግዲህ ለሀብል እናት ለወይዘሮ ሀና ያስተዋወቀችው ማለት ነው። ሀና እንግዲህ በጣም የሚገርም ፓርት ነው የተፈጠረው ማለት ነው። ምክንያቱም ወይዘሮ ሀና ልጇን ፈልጋ ነው ያው ልጇን በምን ክስተት በምን ሁኔታ ውስጥ ሆስፒታል ጥላት እንደሄደች ተናግራለች። ያ ነገር እያለ እንግዲህ ልጇን ፍለጋ መጣች። ልጇ ያልሆነች ልጅን እስር ቤት ስለገባች ብቻ ሀብል በአሁኑ ሰዓት እንግዲህ መነን የምታስበው እስር ቤት ያለች ነው የሚመስላት። ሀብል ከእስር ቤት እንደወጣች ምናምን የምታውቀው ታሪክ የለም። አሁን እንግዲህ ኩሽኩሿ ስትሄድ ነው ለመነን ያለውን ነገር ሁሉንም ነገር ታስረዳታለች ብዬ የማስበው ማለት ነው። ያ ስለሆነ እንግዲህ ሁሉም ነገር እንዳሰበችው ወይ ደግሞ እንዳቀደችው ሊሆንላት ሆኖባታል ማለት ነው ለእሷ በአሁኑ ሰዓት ላይ። ምክንያቱም አጸደ መግባቷ ምንም ደስ የሚል ነገር የለውም። አጸደ የምትፋታት አይነት ሴት አይደለች። ምክንያቱም የራሳቸው ኬዝ በፊትም ያልተስማሙበት በገንዘብ ሁኔታ ነው እንግዲህ እየተባሉ ሽቅድድሞሽ እየሰሩ የዚህን ሁሉ ቤት ህይወት እያበላሹ ያሉት ማለት ነው። የሀብልን ነፃነት ህይወቷ ለመጥፋት ቢኒ ህይወቱ ለመጥፋት እያደረጉ ያሉት ሁለቱ ናቸው በነገራችን ላይ።
ያ ስለሆነ እንግዲህ አሁንም ደግሞ ሁለቱም ምን ማድረግ እንዳለባቸው እያቀዱ ነው። ምክንያቱም ከምታገኘው ነገር ላይ ካላካፈልሽኝ ወይ ትክክለኛ መረጃውን ካልነገርሽኝ ልተው አልችልም ብላታለች አጸደ ማለት ነው ለወይዘሮ መነን ደግሞ ከዚህ ኬዝ በቃ አንዴ ዛሬን ብቻ ዝም በይ፣ ከዛ ሁሉንም ነገር አስረዳሻለሁ። ምን ሊፈጠር ይችላል? ሁለቱም በጣም ተንኮለኞች ናቸው፣ ነገር ነው የሚፈልጉት። በዚህ ልክ ደግሞ ርቀት ከሄዱ ምን ሊፈጠር ይችላል? ምን ሊሆኑ ይችላሉ? እንዴት ነገሩን ያስተካክላሉ የሚለው የሁሉም ጥያቄ ነው የሚሆነው በነገራችን ላይ ማለት ነው። እና ግን ከባድ ነው። እኔ እንጃ በምን መንገድ እንደሚስማሙ ሁለቱ እግዜር ይወቀው። እና ግን እዚህ ጋር በጣም የምታሳዝነኝ ማናት? ህፃኗ ናት። ያው ወንድሟን በተደጋጋሚ እየጠየቀች ትገኛለች። እንዴት ነው ወንድሜ የት ሄዶ ነው እያለች ትገኛለች። እዝራ ደግሞ ወንድሙኖሽ ሞቷል ምናምን ማለት አልቻለም። ደግሞ አይችልም። ለምን? የልብ ኬዝ አለባት። ድንገት ይችልች የሆነ ነገር ልትሆን ትችላለች። ይሄ ኬዝ ከተነገራት ይህን ኬዝ እንግዲህ ለእሷ መንገድ ያልፈለገው እሷ የልብ ኬዝ ስላለባት ያ ነገር እንዲጣወቅ ስላልፈለገ እዝራ እንግዲህ አይዞሽ ደህና ነው ይመጣል እያለ እንግዲህ እሷን ለማበረታታት በጣም እየፈለገ ይገኛል እዝራ ማለት ነው። ሆኖም ግን ልይቷ የምፈልገው ወንድሜ ነው፣ ለምን ታማሚ ስለሆንኩ ነው ወይ መጥቶ ማየኝ እያለች በጣም እንግዲህ እያስጨነቀቻቸው ነው። እዝራ በጣም እየተጨናነቀ ነው። ምን ማድረግ ነው ያለብኝ? እንዴት ነው የምታውቀው ማለት አውቃ እንዴት ተጽናንታ? እንግዲህ እዝራ ጥሩ ሀሳብ አምጥቷል። ምክንያቱም ያመጣው ሀሳብ ምንድን ነው? እሷን እንደ ጉዲፈቻ ወስደው ለማሳደግ ነው። ያው ከቤተሰብ አባል አድርገው እንዲያሳድጓት ከአባቱ ጋር እየተመካከረ ይገኛል። ሜርሲ ደግሞ እንግዲህ ያው አባቷን በጣም እያበሳጨች ነው ያለችው። የምታበሳጫቸው ምክንያት እንግዲህ እሷ ባላሰቡት መንገድ ወይም ደግሞ ባልተጠበቀ ነገር ላይ ነው እሳቸውን እያበሳጨች ያለችው ማለት ነው። እሳቸው ያሉት ሌላ የሚያወሩት ሌላ፣ እሷ ደግሞ ያው አጸደ አክሲዮኑን በኔ ስም አድርጊልኝ እና ከዚህ መዘዝ ከዚህ እስር ቤት ከምትገቢ ላድንሽ በማለት እንግዲህ ችን ነገር ስለተጠቀመችባት ሜርሲ እንግዲህ አባቷን የእናቴን ድርሻ እናቴ ትታልኝ የሞተችውን ስጠኝ ብላ አባቷን አክሲዮኑን ትጠይቀዋለች። እሳቸው ደግሞ ለምን እንደዚህ ይሆናል? በአሁኑ ሰዓት እናትሽ ጥላልሽ የሞተችው ነገር ምንም ነገር የለም በማለት እንግዲህ ለእሷ ይመልሱላታል። ለእሷ በመለሱላት ሰዓት እሷ እንግዲህ በጣም ስሜታዊ ሆና ለምን ለዛ ለዲቃላ ስለሰጠነ ወይ ብላ እንግዲህ በጣም ስለ እዝራ ስትናገር ታያላችሁ። እዝራን በተናገረ ሰዓት እንግዲህ የሆነው ነገር ምንድን ነው? እሳቸው ባልጠበቁት መንገድ ስለሄደችባቸው ግራ ተጋብተው ለምን እንደዚህ ማለት አስፈለገ፣ ለምን እንደዚህ ትያለሽ ብለው እንግዲህ ለመናገር እሷን ይፈልጋሉ። ነገር ግን አልቻለችም ማለት አልቻለችም ስል እሳቸው እሷን ማሳመንም ሆነ ማስረዳትም አዎ ትክክል እሱ ዲቃላ ስለሆነ ነው ተሷ አይደለም ከአክስቴ አይደለም የተረዳሁት እኔ ዲኤንኤን አስመርምሬ ወንድሜ እንዳልሆነ አውቄያለሁ ብላ እንግዲህ እሳቸው እስከ መታመም ድረስ በእሷ ምክንያት ደርሰዋል ማለት ነው። ለዚህ ሁሉ ነገር እንግዲህ መባባሻ እዝራ የነሱ ልጅ እንዳልሆነ የዚህ ሁሉ ኬዝ ሚስጥር ማውጫ ምናምን ማናት ብትሉ አጸደ ደግሞ ይሄ ሁሉ ድራማ እየሰራች ያለችው ይሄ ሁሉ መዘዝ ያመጣችሁ ማናት ብትሉ አጸደ ናት። ያመጣችሁ መዘዝ ምንድነው ብትሉ ደግሞ እዝራ ወንድምሽ አይደለም ብላ ለሜርሲ መናገር አልነበረባትም። ምክንያቱም የእሳቸው ጤንነት አሳሳቢ ሆኖ ሳለ በአሁኑ ሰዓት ላይ እሳቸው በዚህ ጭንቀት እያሉ ይሄን ነገር ለሜርሲ መናገሯ ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ነገር ጊዜና ገደብ እያለው እሷ ግን የራሷን ስሜትና የራሷን ፍላጎት ብቻ ነው በአሁኑ ሰዓት እያዳመጠች ያለችው። ሜርሲ ደግሞ ይሄን ነገር ተረድታ ከወንድሟ ወይም ደግሞ ከአባቷ ጎን መቆምን አልፈለገችም። እሷ መቆም የፈለገችው ከማን ነው? ከአጸደ ነው። ከአጸደ መቆም ስለፈለገች ደግሞ ይሄ ነገር እንዳልሆነ እየሆነባት ነው ያለው። ነገሮች ሁሉ እየተበለሻሹባት፣ ነገሮች ሁሉ እንዳላሰበችው ወይ ደግሞ ባላሰበችው መንገድ እየሄዱባት ነው ያሉት ማለት ነው። ይሄንን ባታረግ በጣም ደስ ይላል። ምክንያቱም እዚህ ጋር አባቷ በጣም ታማሚ ናቸው። ያለባቸው ህመምን እንዳያስታምሙ ወይም ደግሞ ካለባቸው ነገሩን እንኳን እንዳያገግሙ እያደረገች ያለችው እሳቸው ጭራሽ የባሰ እንዲታመሙ የባሰ ለዚህ ሁሉ መነሻው ደግሞ አጸደ ናት። እዚህ ወንጀል ውስጥ እንድትገባ የሚያደርገቻት በነገራችን ላይ አጸደ ናት እንጂ ሜርሲ ገዳይ ወይ ደግሞ ለመግደል ይሄን ያህል ጭካኔ ኖሯት አይደለም። ወንጀል እንድትገባ ወንጀል እንድትፈጽም እንድትገል ያደረገቻት ማንን? አጸደ ነች።
አጸደ ለሜርሲ እውነት እንደምትለው ወይ ደግሞ ሜርሲ እንዳሰበቻት መልካም አሳቢ መልካም ሴት ብትሆን ኖሮ መጀመሪያም እዝራ ወንድሟ እንዳልሆነ አትናገርም ነበር። እዝራ ወንድሟ እንዳልሆነ ተናገረች። ልጅቷ ደግሞ በዚህ ነገር ተቀመመች። አሁን መስማት የምትፈልገው ማንን ነው? አጸደን ነው። አጸደን ትሰማለች። አክስት ናት በሷ ቤት ማለቴ ጥሩ ነገር እየሰራችላት ወይም ደግሞ ጥሩ ነገር እያደረገችላት ያለችው በአሁኑ ሰዓት ላይ ለሷ መስሎ የምትታየው ወይ ደግሞ ጥሩ መስላ የምትታየው ማናት? አጸደ ናት። ሌላው ሰው ለሜርሲ በአሁኑ ሰዓት ላይ ክፉ ሆኖባታል። ማን ነው ይሄንን ነገር ያደረገው ብትሉ ደግሞ አጸደ ናት። አጸደ ለዚህ ነገር በዚህ ልክ ባታረጋት ነው ተጫውታለች። ይሄንን ነገር ለማድረግ ልጅቷን ለብቻ ለማስቀረት ምክንያቱም በዚህ ብትለው በዛ እንዲሁም ደግሞ ማሰራት ተሳካላት። በህመም ለሚሰቃዩ አባቷ በዚህ ነገር ላይ ማጥመድ መልካም ነገሮችን አሳይታ ወይ ደግሞ እዚህ ወንጀል እንዳትገባ እንኳን መሆን የሌለበት ፓርት ነው ይሄ ነገር ያደረገችው ማለት ነው። የሚያናድደው ነገር ምንድነው? ሜርሲን በዚህ ልክ መረዛት ወይ ደግሞ በዚህ ልክ እንትን ባትላት ኖሮ በጣም ደስ ይል ነበረ። በኋላ ለሷ ጥሩ ሰውና ለሷ ሀሳቢ ሆኖ የተገኘው በሜርሲ በኩል ማናት? አጸደ ናት። ይሄ ግን ትክክል አይደለም። እዝራ ይሄን ነገር ሲሰማ የሚሰማው እያደረጉ እያለውን ወይ ደግሞ ከኋላው እየሸረቡ ያሉትን ነገር ሲሰማ ወይስ በእዝራ አስፈራርታ አባቷ ያለችውን ነገር እንዲያደርግ ታስገድዳለች ሜርሲ? ይሄ በጣም ጠያቄ ነው የሚሆነው ብዬ ነው የማስበው። እሳቸው ደግሞ እሱ እንዳይሰማ እንግዲህ የፈለገችውን ነገር ያደርጋሉ እሳቸው፣ ምክንያቱም እዝራ እንዲሰማ ስለማይፈልጉ እና እዝራ ደግሞ እንግዲህ በአሁኑ ሰዓት ላይ ይሄን ነገር ሲሰማ ይቋቋማል ወይ የሚለው ለሁሉም አሳሳቢ ጉዳይ ነው። እንግዲህ ግን ምንም ማድረግ አይችልም ነገሮችን በአሁኑ ሰዓት ላይ እንግዲህ እዝራ ነገሮች በጣም እየተደራረቡበት ይገኛሉ። አንደኛ የልጅቷ ጉዳይ የማርዳ ጉዳይ ያው ቢኒ እንግዲህ ላይመለስ አስገድደውታል። አሁን ኃላፊነት ያለበት እንግዲህ ለማርዳም እሱ ነው። እንዲሁም ደግሞ ባለቤቱ አለች። ባለቤቱም እንግዲህ በዚህ ሁኔታ ትክክለኛ አባቷ የእዝራ አባት የሀብል አባት እንግዲህ ሌላ ሀገር ላይ ከፍተኛ ዶክተር እንደሆነ ተሰምቷል። እናቷም እንደምታዩት እንግዲህ ሀና ጽድት ያለች እናት አለቻት። እውነታው ግን ያው አልወጣም ገና። በእሷ ቦታ ልጅ ሆና የገባችው የድራማ አክተር እሷ ደግሞ እንግዲህ ሀብልን አግኝታታለች ማለት ነው። ኩሽኩሻ ያው በዚህ ነገር ውስጥ በዚህ ድራማ ውስጥ መግባት ሳፈልግ ለጥቅም ብለው ለብር ብለው ነው በዚህ ነገር ውስጥ የተንትን የገባችው እሷ ማለት ነው። ያ ከሆነ በኋላ ግን ይኸው ትክክለኛ አባቷም እናቷም ደህና ህይወት ደህና ላይፍ እንዳላቸው ተገልጿል ማለት ነው። እሱም በትምህርቱ ተምሮ ዶክተር እንደሆነ እንደውም እሳቸውን ሊያክም ወደ ሀገር ሊገባ እንደሆነ እየተነገረ ነው። ያን ስታቅ ምን ይሰማታል? ሀብል እንደዚህ አይነት ቤተሰብ እንዳላት ስታቅስ ምን ይሰማት ይሆን? ሀብል ብቻ ከባድ ነው የተፈጠረው እና የሆነው ነገር ማለት ነው። ለሀብል መልካም ዜና ነው። ያው ነገሮችን እውነት ቢያስረዷት ወይ ደግሞ እንድትረዳ ቢያደርጉ ነገሮችን እንድትረዳ እንዲገባት ቢያደርጉና ቢያሳውቋት መልካም ነበረ። ግን የሚያሳውቃት ሰው ስላሌለ ያው ከባድ ነው ለሀብል ብዬ ነው የማስበው። ምክንያቱም በአሁኑ ሰዓት ላይ ለእሷ ይሄንን ነገር ትክክለኛ የሚናገርም ሆነ ወይም ደግሞ ለእሷ መንገር የሚፈልግ ሰው የለም። ሁሉም ሰው በራሱ ኬዝ እና በራሱ ሙድ ተጠምዶ ነው። እነሱ ሁሉም ለጥቅሙ ነው እንግዲህ በአሁኑ ሰዓት እየተሯሯጠ ያለው። አጸደም ለብቻዋ ሜርሲም ደግሞ እንዳትታሰር ነው እንግዲህ ይሄንን ነገር ሁሉ እያደረገች ያለችው። እሳቸው ደግሞ እዚህ ጋር ደክሞ ስላሉ ነገሮች ሁሉም እንዳሰቡት አልሆነላቸውም። ውስብስብ ያሉ ነገሮች ነው እየሆነ ያለው። ነገር ግን ብታውቃቸው ደስ ይለኛል። ተደና ቤተሰብም እንዳለች ያው ቤተሰብ ደህና የሚባለው ወይም ደግሞ እሷ እናት ብላ የምትቀበለው እንግዲህ ትክክለኛ እናቷ ጥላ ስር ሄደች እናቴ ብሎ ለመቀበል በጣም አዳጋች ነው የሚሆንባት። ምክንያቱም እናቷ ልትሆንም አትችልም። ምክንያቱም በዚህ ሁኔታ ጥላ ስር ሄደች፣ ለእሷ ትልቅ ጠባሳ አሳድራባታለች። ይሄ ነገር ደግሞ እሷን በጣም ነው የጎዳትም የሚሰብራትም። ምክንያቱም ተገቢ ያልሆነ ፓርት ላይ ጥላ ስር ሄደች። ይሄ ነገር ደግሞ ለሀብል አዲስ ነገር እና በጣም ከባድ ነገሮች ስለሆኑ መረዳት አትችልም ማለት ነው።
ብቻ ያሳዝናል ሁሉም ነገር የሆነው ነገር ማለት የተፈጠረው። እንግዲህ እዝራም ነገሮችን ለማስተካከል ቢጥርም አልቻለም። ሁሉም ከቁጥጥሩ ውጭ ነው። የምትመልስለት መልስም እንግዲህ አንተ ምን አገባክ አንተ እንዲነክ ወይም ደግሞ እሳቸው እንግዲህ በጣም ተናደው ስሜታዊ ሆኖ እንደዚህ ብለሽ አትናገሪ ለእዝራ ይሄን ነገር እንዳይሰማ ይሄን ነገር ለሱ ላለማውጣት ቃል እንድትገቢልኝ እፈልጋለሁ ብለው እሷን ሲያስጠነቅቋት እናገራለሁ እንዳልናገር ከፈለክ ደግሞ ይሄን የምለውን ነገር ካደረክልኝ ነው ለእዝራ አለመናገር የምችለው ካልነገርከኝ ግን እናገራለሁ ብላ እንግዲህ ሽማግሌው ስታስፈራራ ነበር እሷ። እሳቸውም በጣም የተቸገሩት ምክንያቱም ይሄ ነገር አሳማኝ ነገር ተገቢ ነገር ስላልሆነ ማለት ነው። እና እዚህ ጋር እንግዲህ እሳቸው እድሜ ጨምሮላቸው የእዝራ አባት ቢድኑለት ለእዝራ በጣም ደስ ይለኛል። ምክንያቱም እሱ እሳቸው እንዲድኑ እንግዲህ ዶክተሮችን እያናገረ እየደዋወለ ይገኛል ማለት ነው። እሳቸው እንዲድኑለት በጣም ነው የሚፈልገው። እሳቸው ቢድኑለት አሪፍ ነው ብዬ አስባለሁ ለሱ እነሱ ከሚያደርጉበት አንጻር። አጸደ እንግዲህ የሄደችበት ያለው መንገድ ተገቢ ባይሆንም ምን ላይ ለመድረስ እንደሆነ ነገሮችን በጣም እየተወሳሰበች ትገኛለች። በአሁኑ ሰዓት ላይ እንግዲህ እዝራ ያሳስረናል ወይ ደግሞ እዝራ የሆነ መረጃ ያገኝብኛል በማለት እሷ ነገሮችን በጣም እየወሳሰበች ነው የምትገኘው። ከመጀመሪያ ጀምሮ እስካሁን ድረስ እንግዲህ በጣም ድራማውን አክት እያደረገች ነው ያለችው። እሷ በጣም እየተጫወተች ነው። እንዲሁም ደግሞ የጭካኔ ጥግ እንግዲህ ነፃነትን እዛ ቤት አምጥታ በዚህ ነገር አስጠምዳ በዚህ አልሳካ ሲላት ለብር ብላ በዚህ ደረጃ ሄዳ ከመነን ጋር እንደዛ ሲባሉ ቆይተው አሁን ደግሞ እንግዲህ ከወጣች በኋላ ነገሮችን በዚህ ልክ አወሳስባ ነው ያለችው ማለት ነው። ሄዳለች እንግዲህ ስትሄድ እዝራን ተከትላ በሄደችበት መነን ማግኘት ይችላለች ማለት ነው። መነን በጣም ደንግጣ ድሮም አጸደ እዝራ ስትይ አላመንኩም ወይም ደግሞ ደስ አላለኝም ነበረ ስሜን እንዳጠሪ እኔ ደግሞ ምናምን ብላ እንግዲህ ኩሽኩሻ ትነግራታለች። ኩሽኩሻ ደግሞ ምን ሆነሻል? ጤነኛ አይደለሽም? ምን ሆነሽ ነው የሄድን ምናምን ትላታለች። እንግዲህ የሀበል እናት በጣም ደንግጣ ስታያት ምን ሆነሽ ነው የደነገጥሽው ምናምን ብላ እንግዲህ ስጠይቃት አረ አይደለም ያው ዘነቡ ትክክለኛ ስሟ የመነን ዘነቡ ነው። ወይዘሮ ዘነቡ ምን ሆነሽ ነው የደነገጥሽው? ምን ሆነሻል? ምናምን ስትላት አረ በፍጹም እኔ የሆነ እብድ አሳዶኝ ለእብድ ነው የደነገጥኩት ብላ እንግዲህ ነገሮችን መሸፋፈን ትፈልጋለች። አጸደ ደሞችን እንግዲህ ደካማ ጎኗን ተጠቅማ ለምንድን ነው የደነገጥሽ ምን ሆነሽ ነው ምናምን ብላ እንግዲህ እሷን እንትን ለማድረግ በጣም አክት ስታደርግ ነው የምትመለከቱት ማለት ነው። ግን በጣም የሚያሳዝንና የሚያስቃይ ፓርታቸው ምንድን ነው? እዚህ ጋር ሁለቱም ብር ፈላጊ ሆነው ተገኙ። አሁን የሀብል እናት በጊዜ ተረክቶ ሀብል ካላገኘቻት በጣም መጠቀም ያደርጓታል የሚል ተስፋ አለኝ። እንደውም ታልተስማሙ ሁለቱ የሆነ ችግር እንዳይፈጥሩ ወይም ደግሞ በሆነ መንገድ ሀብል ብትሰማ የሆነ ነገር ይፈጠራል የሚል ተስፋ አለኝ። እንግዲህ ትክክለኛ አባቷ ወደ ሀገር ሊመጣ ነው የሀብል አባት። እንግዲህ ሕክምና የሚያደርግላቸውም ለጋሼ እሱ ነው። ያ ነገር ከተፈጠረ በኋላ ምን ሊሆን ይችላል ብላችሁ ታውቃላችሁ? ሀብል በምን መንገድ አባቷ እንደዚህ አይነት አባት እንዳላት እንዲሁም ደግሞ እንደዚህ አይነት ደሃና አይነት ምርጥ እናት እንዳላት ነገር ግን ያው የሁኔታና የችግር ጉዳይ የገጠማት አንጻር ሆስፒታል ውስጥ ጥላት እንደሄደች ያው አሁን እናቴ ብላ አትቀበላትም። አሁን ሀብል ብታገኛት ራሱ እናቴ ናት ብላ ለመቀበል በጣም ነው የሚከብዳት። ምክንያቱም በብዙ ፈተና ነው ያደገችው። ብዙ ዋጋ አስከፍላታለች ወይዘሮ አስካለ። ያ ነገር ትዝ ይላታል። ሀብል ለምን ጥለሽኝ ሄድሽ ማለት ስሜት አለባት። ለምን ጥለሽኝ ሄድሽ? አሁን ዛሬ ምን አግኝተሽ መጣሽ? እንዴት መጣሽ? አንቺ ማንሽ? እውነት ትክክል እናቴ ነሽ ወይ? ብዙ ነገሮች ይፈጠራል ሀብልና እናቷ ሲገናኙ ገና እንደ አዲስ ማለት ነው። ምክንያቱም ሀብል እዚህ ጋር ያሳለፈችው ነገር ቀላል አይደለም። በጣም ዋጋ አስከፍላታለች ወይዘሮ መነን። ያን ነገር ደግሞ ከዳርና እናቷን ስታገኝ ዋው እናቴ ይመጣሽልኝ እንኳን የሆነ ምናምን ብላ አትቀበላትም። ያ ነገር ልቧ ውስጥ ስላለ እንዴት ተፈጠረ እንዴት ሆነ ብዙ ነገሮች አሉ። ላይክ ያ ነገር ስላለ ትክክል ሀብል በዚህ ልክ ትሄዳለች ወይም ደግሞ ሀብል እሺ ብላ ትቀበላታለች የሚለው ራሱ በጣም ከባድ ነው የሚሆንባት ማለት ነው። ያ ነገር ስላለ እንግዲህ አሁን ወይዘሮ መነን በዛም ብላ በዚህ ሀብልን እንዳታገኛት እናቷ በጣም እያደረገች ነው ያለችው።
በምን አጋጣሚ ሀብልና እናቷ ተገናኝተው የሀብል ምላሽ እንደሚሰማ እንዲሁም ደግሞ እናቷ ላይ ብደርስላት ሀብል ምክንያቱም ሳያጠቋት አሁን አጸደና ምንን በመሀል እርግጠኛ ነኝ ይጣላሉ። ምክንያቱም በጥቅም ጉዳይ አሁን እችን ሴትዮ ገና ከውጭ ሀገር ነው የመጣችው ከካናዳ ነው የመጣችው በሚል ተልካሻ ምክንያት እሷን ለመበዝበዝ እሷን ለመብራት ጥቅም ፍለጋ በጣም እየተጋጋጡ የምትገኙት ዋናው ነገራቸው ለብር ነው። አሁን እሷ ብር አላት እና ከውጭ ነው የመጣችው ዲያስፖራ ናት። ያችን በማስመልከት ነው እንግዲህ እሷን ለመብላት ይሄን ያህል እየተጋጋጡ እየተሯሯጡ ያሉት ማለት ነው። ያ ነገር ስላለ ደግሞ በዚህ ላይ አሁን ሀብል እንደምንም ብላ እናቷን ብታስመልጥ እናቷ ጋር ብትደርስላት ባይኔ። ምክንያቱም እናቷ ጋር ብትደርስላት መልካም ነው ይመስለኛል እንደኔ ሀሳብ። እነሱ የሚያደርጉት ነገር ባይዘው በጣም አስጸያፊና የሚጠቅም ነገር አይደለም። ነገሮችን በጣም እንትን እያሉ ነው። በጣም ነገሮችን እያበላሹ ይገኛሉ። ያን ነገር ደግሞ እነሱ እንትን ቢሉ ቢያስተካክሉ ወይ ደግሞ ብደርስባቸው ብዬ ነው ማስበው። እና ብቻ አስቸጋሪ ነገር ነው ሁሉም ነገር የሆነባቸው ማለት ነው። ውስብስብ ካለ ነገር እንግዲህ እግዚአብሔር ይጠብቃቸው፣ እግዚአብሔር ይርዳቸው ነው የሚባለው። ሌላ ምን ይባላል? ነገር ግን እዚህ ጋር ደግሞ መለስ ብላችሁ ስትመጡ ምን ኩሽኩሻና ሀብል እንደሚተዋወቁ እንግዲህ ሰላም ሲባባሉ እንደሚተዋወቁ ነው። ምን ይላል እዝራ? የእዝራ ጋሼስ ምን ይሰማቸዋል? የት ታውቂያቸዋለሽ? እንዴት ነው? የቢኒ ማለት ማን ነው? ቢኒ እንዴት ይሄ ሆነ? ይሄ ነገሮች ከተፈጠሩ በኋላ አይኖ ከባድ ነው የሚሆነው ብዬ ነው የማስበው። ምክንያቱም ነገሮች ከጠበቁት በላይ ውስብስብ ብለው ነው የሚመጡባቸው ማለት የሆነው ነገር እንዲሁም ደግሞ በቃ የተፈጠረባቸው የደረሰው ነገር በጣም ሀይ ነው እየሆነ ያለው። ምክንያቱም ከባድ ነገር ለምን እንደሆነ ታውቃላችሁ? እነሱ የሚያደርጉት ነገር፣ እነሱ የሚሰሩት ስራ፣ እነሱ የሚያደርጉት ድራማ፣ የሚያደርጉት አክት፣ የሚያደርጉት እንትን ብዙ ሰው ዋጋ ያስከፍላል። አይ ያ ነገር ስላለ እንግዲህ አሁን ይተዋወቃሉ። ምናልባት ቢኒንም ልታውቀው ትችላለች። አጸደ ሀብል ኩሽኩሻን ታውቃታለች በደንብ ሀብል ቢኒ ማን ነው የሚለው እንግዲህ የኩሽኩሻ ፍቅረኛ እንደሆነ ታውቃለች። ቁጭ ብለው ሲያወሩ በምን መንገድ እችን ህፃን እንደምታውቅ በምን መንገድ ሲወራሩ ምን ላይ ሊደረስ ይችላል ወይስ ደግሞ ምን ላይ ላደርሳቸው ይችላሉ። በጣም ከባድ ነው ጋይስ። እና ሁኔታው ከሚታሰብ የሆነ እንደዚህ በቀላል ከሚወራ በላይ እየከበደባቸው ወይ ደግሞ እየከበደ የመጣ ነገር ነው ብዬ ነው ማስበው። ደግሞ የሚከብድ ደረጃ ላይ እንደደረሱ ነው የሚሰማኝ ነገራቸው ስለሚልባቸው ማለት ነው። አስቸጋሪ ነው የመነን ጉዳይም እንዲሁም ደግሞ የአጸደም ጉዳይ በዚህ ልክ የሄዱበት መንገድም ሁሉ ነገር በጣም ከባድ ነው እየሆነባቸው ያለው። እነሱም ደግሞ በዚህ የሚማሩ ሰዎች ወይ ደግሞ ነገሮች ለማስተካከል ነገሮች እንዲስተካከሉ ነገሮች መስመር እንዲይዙ የሚፈልጉ ሰዎች አይደሉም። እነሱ በራሳቸው ሙድ በራሳቸው ነገር የሚራመዱ በራሳቸው ተንኮል በራሳቸው እቅድ በራሳቸው ፕላን በራሳቸው ነገር እንትን የሚሉ ሰዎች ናቸው። በራሳቸው ዓለም ላይ በራሳቸው ድራማ ላይ በራሳቸው ተንኮል ላይ በራሳቸው ነገር ላይ ነው የሚሰሩት ብዙ ነገርን። ያ ነገር ደግሞ የብዙዎችን ህይወት የብዙዎችን ነገር እያጠፋል፣ ይጎዳል። አሁን በጣም የሚጎዱ ሰዎች አሉ። እዚህ ጋር ጋሼ በጣም ታማሚ ናቸው። እዚህ ጋር ሰው በማጥፋት ወንጀል ተጠርጥረው፣ እዚህ ጋር ደግሞ ሰው አጥፍተዋል። እዚህ ጋር የጠፋው ህይወት ነው፣ ቀልድ አይደለም። እዚህ ጋር ያደረጉት ያሉን ነገር ተገቢ አይደለም። ብዙ ነገሮች ይሄ ነው ሊባሉ የማይችሉ ነገሮች ናቸውና በጣም የሚያስገርም ነው። ግን እኔ እውነቱ በጣም ምለው ሀብል እናቷን ብታቅ በጣም ደስ ይለኛል። አባቷንም ደግሞ ብታቅ በጣም ደስ ይለኛል። ማወቅ ስላለባት ይሄ ወንጀል ደግሞ እውነቱ የቢኒ ገዳይ ቢታወቅ ያው የጊዜ ጉዳይ ነው እንጂ ይታወቃል የሚል ተስፋ አለኝ። ምክንያቱም የቢኒ ደም የትም ባይቀር፣ ምክንያቱም በማያውቀው ነገር ለእህቱ ብሎ በከፈለው ነገር ለገንዘብ ብሎ እቱን ለማሳከም ብሎ እናት የላትም አባት የላትም። እች ልጅ እናትም አባትም ለዚች ለልጅ ቢኒ ነው። ያ ነገር ደግሞ እንዳይሆን አድርገው በዚህ ልክ እሱ እንዲጠፋ እሱ እንዲሞት ያደረጉበት ነገር እነሱ ስለሆኑ
እውነቱ ቢወጣለትና ከዚህ ነገር ነፃ ቢሆን ውስጤ ነው ማለት ነው። ይሆናል የሚል ተስፋ ግን አለኝ ማለት ነፃ ይሆናል ብዬ አስባለሁ። ስለማይለው ግን ህፃኗን እንዳይጎዳት እነ አጸደ በጣም ነው የሚያስፈራው። ምክንያቱም ህፃኗን ለመጉዳት እነሱ በጣም ቅርብ ናቸው። ለመጉዳት ደግሞ ወደኋላ የሚሉ ሰዎች አይደሉም። ከዚህ በፊትም እንግዲህ አሳክማለሁኝ ኃላፊነት ወስዳለሁ ብላ አጸደ ነገሮችን ከጨራረሱ በኋላ ነው አላቅሽም ብለው አላሳክምም አትደውልብኝ አላቃትም ብላ ሆስፒታል ደውላ ኃላፊነቱን አውርጃለሁ ብላ ነገሮችን ሁሉ በዚህ ላይ ብርሽሽት ያደረገችው አጸዳ ማለት ነው። አሁንም ደግሞ እንግዲህ ልጅን አላቅም ብለው ሌላ ነገር ውስጥ ሌላ ችግር ውስጥ እንዳይከታ ታሳዝናለች። እንግዲህ እግዚአብሔር እሱ ይቅደማቸው፣ ተንኮላቸውንም ይቀንስላቸው ነው የሚባለው። ምክንያቱም ነገሮቻቸው የሚያደርጉት ነገር ምናምን በጣም ስለማያስጠላ ማስተዋል ይስጣቸው ነው የሚባለው። ግን የሚገርም ድራማ እየሆነ ያለ በጣም ጓጓጊ እና በጣም ደግሞ ደስ የሚል እየሆነ ነው። ተንኮለኞቹም እንደቀጠሉ ነው ተንኮላቸው በሚገርም ደረጃ ማለት ነው። ብቻ ይገርማል።